የማህፀን እጢ የሚፈጥራቸው የጤና ችግሮች። የማህፀን እጢ ከ60 እስከ 70% የሚሆነው ምንም አይነት አካላዊ ምልክት ወይም ደግሞ የጤና ችግር የማያመጣ ሲሆን ሆኖም ግን ከ30 እስከ 40% የሚገመተው የተለያየ የጤና ችግር ሊያመጣ ይችላል። የማህፀን እጢ የሚያመጣቸው የጤና ችግሮች እጢው ማህፀን ግድግዳ ላይ ባለበት ቦታ በእድገት መጠኑ ወይም ሳይዙና በቁጥሩ የተለያየ ሊሆን ይችላል። የማህፀን እጢ የሚፈጥራቸው የጤና ችግሮችን በአራት ዋና ዋና ክፍሎች ከፋፍለን እንመለከታለን። አብራችሁኝ ቆዩ። የመጀመሪያው ጤናማ ያልሆነ የማህፀን ደም መፍሰስ ወይም ደግሞ አብኖርማል ዩትራይን ብሊዲንግ የሚባል ያመጣል ማለት ነው። ጤናማ ያልሆነ የወር አበባ ወይም ደግሞ ጤናማ ያልሆነ የማህፀን ደም መፍሰስ የማህፀን እጢ ከሚፈጥራቸው የጤና ችግሮች መካከል ዋነኛው ሲሆን ይህም 1/3 የሚያክሉት ማህፀን እጢ ያለባቸው ሴቶች ላይ ያጋጥማል ተብሎ ይታሰባል። ይህም የወር አበባ በመጣ ሰዓት በስቶ መፍሰስ እንዲሁም ለረጅም ቀናት መፍሰስና አልፎ አልፎ ደግሞ ጊዜው ሳይደርስ የወር አበባ ተዛብቶ መምጣት መገለጫዎቹ ሊሆኑ ይችላሉ። ይህ የጤናማ ያልሆነ የማህፀን ደም መፍሰስ ከእጢው ካለበት ቦታ ጋርና ከእጢው ሳይዝ ጋር ይገናኛል። ይህ የማህፀን እጢ ወደ ውስጠኛው የማህፀን ክፍል የሚያድገው አይነት ሰሙከስ ማዮማ የምንለውና ማህፀን ግድግዳ ውስጥ የሚያድገው ኢንትራሙራል የሚባለው የማህፀን ደም መፍሰስን በማስከተል ይታወቃሉ። ሆኖም ግን ወደ ውጭ የሚያድገው ከሆነ ሰብሴረስ የሚባለው ብዙ አያመጣም። እንዲሁም ደግሞ የማህፀን እጢ ሳይዙ በጨመረ ቁጥር የማህፀን ደም መፍሰስ የማምጣት እድሉ ከፍ ያለ ነው ማለት ነው። ሁለተኛው የጤና ችግር የማህፀን እጢው በማደጉ ምክንያት ማህፀን አካባቢ ያሉ የሰውነት ክፍሎች ላይ ጫና በማምጣት የሚፈጠር የጤና ችግር ነው። ከነዚህም መካከል አንደኛው ህመም ነው። ህመም ከ29 እስከ 32% የሚሆኑት የማህፀን እጢ ያላቸው ሴቶች ህመም ይኖራቸዋል ተብሎ ይታሰባል። ይህም ህመም ብዙውን ጊዜ ከእምብርት በታች ወገብ አካባቢ፣ ዳሌ አካባቢ የወር አበባ በሚመጣበት ሰዓት የሚከሰት ህመም፣ በግብረ ስጋ ግንኙነት የሚከሰት ህመም ሊሆን ይችላል። የማህፀን እጢ እንዴት ህመም ይፈጥራል ካልን ደግሞ አንደኛው ይህ እጢ በሚያድግበት ሰዓት በአካባቢ በሚገኙ የነርቭ ስርዓቶችን በመጫን ለህመም መንስኤ ሊሆን ይችላል። ሌላው ራሱ እጢው በሚያመጣው ለውጦች ወይም ዲጀነሬቲቭ ቼንጅ የምንላቸው ከነዚህም ውስጥ አንዱ ሬት ዲጀነሬሽን፣ ሴፕቲክ የምንለው ነው። ሌላው እጢው ራሱ እያደገ ሲመጣ በራሱ ላይ በመጠምጠም የሚፈጥረው ህመም፣ በተጨማሪም ማህፀን እንዲኮማተር በማድረግ ህመምን ሊፈጥር ይችላል። ሌላኛው ምልክት ደግሞ ወይም ደግሞ የጤና ችግር ከሽንት ጋር የተያያዘ ነው። የማህፀን እጢ እያደገ በሚመጣበት ሰዓት የሽንት ፊኛን እና እዛ አካባቢ ያሉ ስትራክቸሮችን በመጫን ሽንት ቶሎ ቶሎ እንዲመጣ፣ ሽንትንም ጨርሶ መሽናት መቸገር እና ደግሞ ዩሪነሪ ሪቴንሽን የሚባል ሽንት መሽናት መቸገር፣ አልፎ አልፎም የኩላሊትም ችግር ሊያመጣ ይችላል። ይህም የሚሆነው እያደገ በሚመጣበት ሰዓት እዛ አካባቢ በሚያመጣው ተጽዕኖ ነው ማለት ነው። ሌላው የሆድ ድርቀት ሊያመጣ ይችላል። ይህም ደግሞ ምንድነው? ያው የማህፀን እጢ የታችኛውን የአንጀት ክፍል በመጫን ለሆድ ድርቀት መንስኤ ይሆናል። ሌላው የትላልቅ የደም ስሮችን በመጫን እጢው ደም ስሮቹ ውስጥ ባልተለመደ ሁኔታ ደም እንዲረጋ ሊያረግ ይችላል ማለት ነው። ሶስተኛው የጤና ችግር ከመራቢያት ጋር ተያይዞ የሚያጋጥም ወይም ደግሞ ሪፕሮዳክቲቭ ዲስፈንክሽን የምንለው ነው። ይህም የማህፀን እጢ የመካንነት ዋነኛው መንስኤ ባይሆንም እንኳን ከ2 እስከ 3 የሚሆነው መካንነት በማህፀን እጢ ምክንያት ይከሰታል ተብሎ ይታወቃል ማለት ነው። እንግዲህ ብዙ ሴቶች የማህፀን እጢ ያላቸው
ብዙ ልጆችም ሲወልዱ አይተን እናውቃለን። ግን አልፎ አልፎ የማህፀን እጢ የትቦን በመዝጋት የውስጠኛውን የማህፀን ክፍል አርኪቴክቸሩን በመቀየር እና ሌሎች የተለያዩ ደግሞ ኢንፍላማቶሪ ሜዲተርስ የሚባሉት እንዲመነጩ በማድረግ ለመካንነት መንስኤ ይሆናል። ሌላኛው ደግሞ ከእርግዝና ጋር የሚያጋጥም ችግር ነው። እንግዲህ ብዙ የማህፀን እጢ ያለባቸው ሴቶች በሰላም ጸንሰው ሊወልዱ ይችላሉ። ሆኖም ግን አልፎ አልፎ የማህፀን እጢው በመኖሩ ምክንያት የሚከሰቱ አልፎ አልፎ አንዳንድ ችግሮች ሊኖሩ ይችላሉ። ከነዚህም ውስጥ ህመም ነው። የማህፀን እጢው በእርግዝና ሰዓት ስለሚያድግ ለህመም ሊያጋልጣቸው ይችላል። አልፎ አልፎ ደግሞ የፅንስ መጨናገፍ ሊያጋጥም ይችላል። ያለ ጊዜው ምጥ መምጣት፣ የፅንስ መቀጨጭ፣ እንደገና ደግሞ የልጅ አቀማመጥ ችግር እና ደግሞ በምጥ ጊዜ ጤናማ ያልሆነ ምጥ መሆን እና ከወሊድ በኋላም ደም መብዛት ሊያጋጥም ይችላል ማለት ነው። አራተኛው የጤና ችግር ይህ እጢ ወደ ካንሰር ይቀየራል ወይ የሚለው ጥያቄ ነው። ይሄ ማሊግነንት ትራንስፎርሜሽን የምንለው ነው። እንግዲህ የማህፀን እጢ በባህሪው ከላይም እንደጠቀስነው ካንሰር ያልሆነ እባጭ ነው እና እድሜያቸው የመራቢያ እድሜ ላይ ላሉ ሴቶች ላይ ነው ብዙ ጊዜ የሚከሰተው። ሴቶች እድሜያቸው እየገፋ ሲመጣ፣ የወር አበባ ወደ መቆሙ ሲመጣ የኤስትሮጂን ፕሮጀስትሮን የሚባለው የሆርሞን መጠን እየቀነሰ ስለሚመጣ ይህ እጢ እየቀነሰ እድገቱ አልፎም የመጥፋት እድል ይኖረዋል። ሆኖም ግን በጣም አነስተኛ ፐርሰንቴጅ 0.01% ወደ ካንሰር ሊቀየር ይችላል። እነዚህ ወደ ካንሰር መቀየሩን የሚጠቁሙ ምልክቶች አንደኛ እናቶች የወር አበባ ከቆመ በኋላ ይህ እጢ እድገቱ እየጨመረ ከመጣ እንደዛ አይነት ጥርጣሬን ሊያስነሳ ይችላል ማለት ነው። ውድ የቻናላችን ቤተሰቦች የዛሬው ትምህርታዊ ዝግጅታችን ይህንን ይመስላል። ትምህርቱን እንደወደዳችሁ ተስፋ አደርጋለሁ። በሚቀጥለው ትምህርታዊ ቪዲዮ እስከማገኛችሁ ድረስ መልካም